ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ የኢሃፓ መጨረሻዎቹ ቀናት የሚለውን በተከታታይ ክፍል ስንተርክላችሁ ነበር። ዛሬ የመጨረሻውን ክፍል ታደምጣላችሁ። በኢሃፓ አደረጃጀት ውስጥ ሁለት ዋና ዋና መዋቅሮች አሉ። የሰራዊቱና የፓርቲው ወይንም የካድሬው መዋቅር። ካድሬው ስራው በሚስጥር በመንቀሳቀስ እንደ ገበሬው ለብሶና ከገበሬው ተመሳስሎ ሰራዊቱ ወዳለያዛቸው የጠላት ወረዳዎች በመዝለቅ መቀስቀስና ማሳመን ነው። ካድሬውና ሰራዊቱ በቀጥታ ካለመገናኘታቸውም በላይ ካድሬው ማንነቱን ከሰራዊቱ ራሱ ይደብቃል። በበለሳ ይንቀሳቀስ የነበረው የካድሬ መዋቅር በለሳ መለስተኛ ዞን በመባል ይታወቃል። በካድሬው በኩል ችግር መከሰት የጀመረው 1970 ላይ የቡድን አሰራርና አባላቱን የመከፋፈል ሁኔታ መታየት ሲጀምር ነው። ወቅቱ ድርጅቱ ራሱ ማዕከላዊ አሰራርንና አንድነትን ያጣ የመሰለበትና ግራ ያጋባበት ወቅት ነበር። ለምሳሌ የድርጅቱ ልሳን የነበረችው ዴሞክራሲያ ጋዜጣ ቅጽ 5 ቁጥር 1 ሁለት የተለያዩ እትሞች ነበር ለበለሳ ካድሬ ደረሰው። አንደኛው ቅጽ 5 ቁጥር 1 ጎንደር በነበረው አመራር ተዘጋጅቶ የወጣ ሲሆን ሌላው ቅጽ 5 ቁጥር 1 ከአሲምባ የወጣ ነበር። የጎንደሩ ዲሞክራሲያ በጭፍጨፋና በድንፋታ ታጋይ ትጥቁን አይፈታም ስትል፣ የአሲምባው በስካሁኑ ጉዞአችን የት ደርሰናል የሚል አንድምታ የነበረው ነው። በአንድ ድርጅት ልሳን ስም በአንድ አይነት የእትም ቁጥር ሁለት የተለያየ ጋዜጣ የተለያየ ድምጸት ይዞ የመውጣቱ አንድምታ ላይ ካድሬው ውይይት ያደርግ ነበር። ከጥቂት ጊዜ በኋላ ደግሞ የአሲምባው ጦር ኤርትራ ሆኖ አመራሩ ሸምሸሚያ ላይ ያወጣው አንዳንድ አቋሞች ከኢሃፓ የሚለውና ስለ ከተማው ትጥቅ ትግል ስህተትነት ፍንጭ የሚሰጠው መግለጫ ቀደም ብሎ ተልኮ ደርሶ ነበርና በዚህም ላይ ተወያየ። ከዚያ ጋር ተያይዞ ኢሃፓ ተሳስቷል የሚል አመለካከት መስፈን ጀመረ። ሁኔታው ኢሃፓን በጽላተ ሙሴ አይን የማየቱን ነገር ጥያቄ ውስጥ አስገባው። የበለሳው የፓርቲ ፕሮፓጋንዳ ኮሚቴ የሌሎችን ሀገሮች ልምድ በመጥቀስ ፓርቲ ይሳሳታል፣ ከተሳሳተ ይታረማል የሚል ጽሑፍ ማውጣት ጀመረ። የድርጅቱን ስህተቶች ማረም እንዲቻል ውስጥ ፓርቲ ትግል እንዲያደርግ የሚጠይቅ ጽሑፍም ወጣ። ቅሬታው እንዲያቆጥቁጦ ያለ በ1972 አርማጭሆ ላይ ማዕከላዊ ኮሚቴው ባካሄደው 4ኛ መደበኛ ስብሰባ ላይ የተደረገው ግምገማ በጽሑፍ በለሳ ደረሰ። የግምገማውን ነጥቦች የያዘው ጽሑፍ ለካድሬው ብቻ እንጂ ለሰራዊቱ አልተላከም ነበር። ግምገማው ብዙ አዳዲስና አስደንጋጭ የሆነ መረጃ የያዘ ስለነበር የካድሬውን አቋምና እምነቱን አናጋው። የከተማው ትጥቅ ትግል ከልክ በላይ እየተገፋና ይህም አላስፈላጊ መስዋዕትነት ማስከተሉ በአንጻሩ የገጠሩን ትግል መግዷቱ ተገምግሞ ነበር። በዚህ ግምገማ ፖሊት ቢሮው አዲስ አበባ ላይ ያወጣው በከተማ አመጽ ስልጣን መያዝ ይቻላል የሚል የአመጽ ጥሪ እንደነበር በመረጃ ተጋለጠ። ይህ ለታጋዩ አዲስና የሚያሳዝን የሚያስደነግጥ ሆነበት። ይሁን እንጂ ግምገማው ስህተቶችን ያጋለጠ ቢሆንም የተነሱትን ነገሮች ሁሉ አድበስብሶ የሚያልፍ ሆኖ ነበር ያገኙት። እነዚያ ሁሉ ወጣቶች ያለቁት በስህተት እንደነበር የመግለጹን ያህል በሌላ በኩል ግን በስር ነቀል ለውጥ ለመታረም የተዘጋጀ መሆኑን የሚያመላክት ነገር አልነበረበትም። የግምገማው ጽሑፍ ከተነበበ በኋላ በበለሳ የፓርቲው ፕሮፓጋንዳ ኮሚቴ አሁን ኢሃፓ ተሳስቷል የሚል ብቻ ሳይሆን አይታረምም የሚል አቋም ላይ ደረሰ። በአባላቱ መካከል መለያየት የተነሳ ኢሃፓን በሚደግፍና በማይደግፍ ለሁለት ተከፈለ። ገሚሱ ፓርቲው ተሳስቷል ግን ይታረማል ሲል ገሚሱ አይታረምም አለ።
አይታረምም ባሉት ወገን ቀጥሎ የተነሳው ጥያቄ ካልታረመ የሚቀጥለው እርምጃችን ምን ይሆናል የሚለው ነበር። ሌላው በፓርቲው ውስጥ የተፈጠረው ችግር ከፍተኛ ደረጃ ላይ መድረሱን ያመላከተው አንዳንድ የካድሬው አባላት ወደ አርማጭሆ በሄዱበት ሊያውቁት የቻሉት ነገር ነበር። አርማጭሆ ሱዳን ድንበር እንደመሆኑ ከውጭ ሀገር የሚመጡ መጽሐፍቶችና መግለጫዎች የሚገቡበት ነው። ያኔ ኢዙና የሚባለው የአሜሪካው የኢሃፓ ክንፍ ከፓርቲው ጋር መለየቱን የገለጸበትና የፓርቲውን ችግሮች የተነተነበት ጽሑፍ አርማጭሆ ገብቶ ነበርና አነበቡት። ከዚህ ድርጅቱ በርካታ ችግሮች እንዳሉበትና እየተዳከመ መሆኑ ተብራራላቸው። እናም የነበረው አማራጭ ተደራጅቶ ኢሃፓን መታገል ሆኖ አገኙት። ድርጅቱን ለመገምገም ከጥር 21 እስከ የካቲት 23 1972 ጅርንድባ በሚባል ቦታ ላይ ባካሄዱት ረጅም ሴሚናር ኢሃፓ በፓርቲ ምስረታ ከሌሎች ድርጅቶች ጋር ባለው ግንኙነትና በመሰረታዊ ግንባታ በኩል ስህተት ሰርቷል የሚል ድምዳሜ ላይ ደረሱ። በመጨረሻም የበለሳው የፓርቲ መዋቅር የለውጥ እንቅስቃሴ እና አዲሱ ለገሰ፣ ታደሰ ጥንቅሹ፣ ሹመት ሲሻኝ፣ ሙሉጌታ ደምሰው የተሳተፉበት እየተጠናከረ ሄደና የካቲት ውስጥ አመጹን የሚመራ እቡህ ማዕከል ተቋቋመ። የካቲት 25 ቀን 1972 የፓርቲውና የሰራዊቱ ህቡ ማዕከሎች በተፈጠሩት ክስተቶች ላይ ስለ ትግሉ የወደፊት አቅጣጫ በጋራ ተናገሩ። መጋቢት 1 ቀን 1972 ዓ.ም የሰራዊቱ መዋቅር ኢሃፓ ለረጅም ዘመን እንደ መገለጫውና መመኪያው የሚቆጥረውን አባባል በመሻር ኢሃፓ የላባደር ፓርቲ አይደለም የሚል መግለጫ አወጣ። የበለሳው ንቅናቄ እዚህ ደረጃ ላይ በደረሰበት ወቅት በሌላ ግንባር በጸለምት ተጀምሮ የነበረው መጠነኛ እንቅስቃሴ በከፍተኛ ፍጥነት እያደገ ሄዶ ነበር። ጸለምት በአመራሩ ላይ የነበረውን ተቃውሞ ማሰማት የጀመረው የማዕከላዊ ኮሚቴ አባላቱ ከበለሳ እንደተመለሱ ነበር። ማዕከላዊ ኮሚቴው የበለሳው እንቅስቃሴ ወደ ሌሎች ግንባሮች እንዳይዛመት ጸለምትና በለሳ በምንም መልኩ እንዳይገናኙ ዘግቶት ነበር። የኋላ ኋላ ስለ በለሳው አመጽ ታጋዩ ወሬ መስማት ሲጀምር መነሻው ምን እንደሆነ አመራሩን ጠይቆ የሚያጠግብ ምላሽ ሳያገኝ ሲቀር ተቃውሞውን አጠናክሮ ሚያዝያ 6 1972 የድርጅቱን ጸሐፊ ጨምሮ ማዕከላዊ ኮሚቴውን ከስልጣን አውርዶ አሰረ። ይህን ካደረገ በኋላ ከበለሳ ጋር በቅንጅት ለመስራት ወኪሎችን መርጦ ላከ። ምንም እንኳን የጸለምቱ እንቅስቃሴ በአጭር ጊዜ ውስጥ በጣም ያደገና ትላልቅ እርምጃዎችን የወሰደ ቢሆንም በወግ የተደራጀ ኃይል ከመኖሩ በፊት ነበር ወዲያው የተዳከመው። ለዚህ ምክንያቱ እንቅስቃሴው በይበልጥ ድንገተኛ የነበረና ለመደራጀት ጊዜ አለመኖሩ ነው። ማዕከላዊ ኮሚቴውን ከስልጣን እንዳወረደ ወዲያው በታጋዩ ዘንድ የተፈጠረው በፓርቲው የእምነት ማጣት ስሜት ተስፋ መቁረጥና መበታተንን አስከተለ። በተጨማሪም ወደ ኤርትራ ተልከው የነበሩ 3 ኃይሎች ኢሃፓ ጥሎት የመጣውንና በእርዳታም የተገኘ መሳሪያ አክለው ይዘው ወደ ጸለምት የተመለሱበት ወቅት ነበርና አመራሩ ይህንን ያልተነካ ኃይል ያመጣው አመጹን ለመምታት ሊጠቀምበት ነው ተብሎ በስፋት የተወራው ወሬ ለእንቅስቃሴው መበተን የበኩሉን ድርሻ አበረከተ። ማዕከላዊ ኮሚቴውም ወደ ስልጣኑ ለመመለስ ቻለ። በበለሳ ንቅናቄው እየተጋጋለና ነገሮች በፍጥነት እየተለዋወጡ ሄደው ነበር። ሚያዝያ 27 የሪጅኑ አመራር አባላት ከስልጣን ወርደው ታሰሩ። በዚህ ወር የበለሳው ልዩነት በመባል የሚታወቀው የንቅናቄው ማኒፌስቶ ወጣ። ይህ ጠቅላይ ሰፈሩን ደብድብ የሚለው መግለጫ ኢሃፓ ከምስረታው ጀምሮ ፈጸማቸው ያላቸውን ስህተቶች በስፋት ያወሳና አዲሱ ንቅናቄ ከኢሃፓ ጋር ያለውን የልዩነት አቋም የገለጸበት ሰነድ ነበር። ከዚህ የመጨረሻ እርምጃ በኋላ ግንቦት 20ና 21 1972 የሰራዊቱ ህቡ ማዕከል ምንጉዶች በሚባል ቦታ ላይ 42 የሚሆኑ ከተለያዩ ክፍሎች የተውጣጡ አባላት የተካፈሉበት ጉባኤ አካሂዶ አዲስ የትግል ስትራቴጂ ነደፈ። አዲስ ማዕከልን መረጠ።
በጉባኤ መሪን የመምረጥ ባህል በኢሃፓ ውስጥ ያልተለመደ ነበር። በተመሳሳይ መልኩ የፓርቲው መዋቅር የራሱን ጉባኤ ካደረገ በኋላ ጣጣ ላይ ሁለቴም የጋራ ጉባኤ አድርገው ቅንጅታቸውን ይበልጥ አጠናከሩ። ንቅናቄው እዚህ ደረጃ ላይ በደረሰበት ሰዓት ግን አያሌ ችግሮች ከፊት መደቀን ጀመሩ። የኢሃፓ አመራር የበለሳውን አመጽ ለመክታት በወሰደው እርምጃ በጣለው ማዕቀብ የጥይት የመሳሪያና የምግብ ችግር ከፍተኛ ደረጃ ላይ ደርሶ ነበር። በዚሁ ጊዜ ደርግ ወቅቱን ጠብቆ አቋሙ የተዳከመው ሰራዊቱ ላይ ጥቃት መሰንዘር ጀመረ። ሰራዊቱ ቀደም ብሎ ከሰራዊቱ ጋር በገባው ቅራኔና በአካሄደው ግጭት የተነሳ እንደ ልቡ እየተዘዋወረ ከጥቃት የሚያመልጥበት ቦታ አልነበረውም። አርሶ አደሩ ፓርቲውን በበጎ ዓይን የሚያይበት ጊዜ አልፏል። የመሬት ላራሹ አዋጅ ተግባራዊ ባልሆነባቸው የኢሃፓ ይዞታዎች ገበሬው መሬት አከፋፍሉን ሲል ድርጅቱ የመሬት ጥያቄን በመርህ ደረጃ የተቀበለ ቢሆንም በተግባር ግን መሬት አላከፋፈለም። ምክንያቱ በይፋ ባይገለጽም አመራሩ በአካባቢው ጠንካራ ከነበረው ፊውዳል ጋር ግጭት ውስጥ ላለመግባት ይመስላል። ከዚህ ሌላ ኢሃፓ ከድንፋዝና በገላ ገበሬ ጋር ተዋግቷል። ሰራዊቱ በደቡብ ጎንደር ወደ አርሶ አደሩ በገባ ቁጥር ውጊያ ይደረግ ነበር። ጥቂት የደርግ ሰዎች ገበሬውን አነሳስተው ከሰራዊቱ ጋር ባታኮሱት ቁጥር አንድ ታጋይ ሁለት ታጋይ ይሞታል። ይህ ሲሆን ሄደው ቅጣው በሚል መንፈስ ሰራዊቱ ገበሬው ላይ ይላካል። ቤቱን አቃጥሎ ይመለሳል። ቤቱ ሲቃጠል ገበሬው ይበልጥ በፓርቲው ላይ ጥላቸው ይከራል። እንዲህ እያለ ፓርቲው ከአርሶ አደሩ እየተነጠለና በጠላትነት እየታየ ሄደ። በ1971 ክረምት ላይ የሰራዊቱ መንቀሳቀሻ ደብረ ታቦር አካባቢ ብቻ ተወሰነ። 1972 ሚያዝያ ላይ ነገሩ ብሶ መንቀሳቀስ የሚቻለው ወደ ተከዜ አቅጣጫ ብቻ ሆነ። በበለሳ የኢሃፓ ሰራዊት ከደርግ መደበኛ ጦር ጋር ከተዋጋው ይልቅ ከገበሬው ጋር እየተዋጋው ነበር የሚበልጠው። በዚህ ወቅት ሌላው የከፋ ችግር ደግሞ በሰራዊቱ አባላት ዘንድ መፈጠር የጀመረው አደጋ ነበር። ለዓመታት በጽናት ከታገለበት ድርጅቱ ተነጥሎ በአዲስ ሁኔታ ውስጥ ራሱን ያገኘው ታጋይ ስለ ወደፊት እጣው ጥያቄዎች ማንሳት ጀመረ። ፓርቲውን አሸነፍነው፣ ፓርቲው የተሳሳተ መሆኑን አረጋገጥን፣ ከዚህ በኋላ ምንድነው የምናደርገው? እንዴት ነው የምንቀጥለው? የሚለው ጥያቄ በሁሉም ጭንቅላት ውስጥ እያየለ መጣ። ስለ ወደፊቱ ማንም እርግጠኛ አልነበረም። ትግሉን ለመቀጠል ሁሉም ነገር ተበትኖ ሀ ተብሎ መጀመር ነበረበት። በረሃ ለበረሃ ሲንከራተት ከቆየ በኋላ የነበረው ሁሉ እንዳልነበር ሲሆን ወደፊት አዲስ ተስፋ ማየት አልተቻለውም። አዲስ ተስፋ ለመፍጠር ቢሻ እንኳን በማን ላይ እምነቱን እንደሚጥል አያውቅም። ያታግሉኛል ያላቸው መሪዎቹ እምነቱን አግድለው የመስዋዕትነቱን ፍሬ መና ስላስቀሩት ከእንግዲህ ማንን አምኖ እንደሚታገል ቸገረው። የበለሳው ታጋይ በንቅናቄው የተገኙ አዲስ መሪዎች ቢኖሩትም በወጉ ስላላወቃቸውና በስራ ስለላያቸው እንዲያምናቸው የሚያደርግ ሁኔታ ገና አልነበረም። እናም የትግሉ ማክተም ነው እንደ ክፉ ቅዠት እየታየው የመጣው። አመራር በሚባል ነገር ላይ እምነት ሲያጣና የተስፋ ጭላንጭል አልታየ ሲለው ታጋዩ አንገቱን ደፍቶ ታግሎ ሊጥለው ወደ ነበረው ደርግ ተመልሶ መግባት ጀመረ። ይህ መሪር ምርጫ ነበር። ሰራዊቱ በብዛት ደርግ መኮብለል ሲጀምር ትግሉ አደጋ ላይ መውደቁ ግልጽ እየሆነ መጣ። በበለሳ ቆይቶ የመታገል ዕድል እየጠበበ ነበር። ደርግ ተደጋጋሚ ጥቃት መሰንዘር ጀምሯል። ገፍቶ ቢመጣ በዚህ ሁኔታ ውስጥ ያለውን ታጋይ ሞራል አነሳስቶ ማዋጋቱ የሚሞከር አይመስልም። ገበሬውም አትድረስብኝ ብሏል። ሰራዊቱ ዛሬ ያደረበትን መንገድ ጥሎ ሲሄድ ነገ ሊመለስበት አይችልም። ገበሬው በነጋታው ራሱን አሰባስቦ ሰራዊቱ ተመልሶ እንዳይገባ ይከላከላል። በዚህ ውስጥ በጥቂት ሳምንታት ውስጥ ብቻ ኢሃፓ ከበለሳ ጫፍ እስከ እብናት መንቀሳቀሻውን አጣ። መላውሻው ተከዜ ወሎ ድንበር ብቻ ሆነ። በአንጻሩም የደርግ ጥቃት እየተጠናከረ መጣ።
በተጨማሪም ኢህአፓ ራሱ ከሌላው ግንባር ተንቀሳቅሶ ያጠቃል የሚል ስጋት ነበር። እናም ማፈግፈጊያ መሻት የተረፈው ብቸኛ አማራጭ ሆነ። በበለሳ የመቆየቱ ነገር ሲያከትም ትግሉን ለመቀጠል የሚያስችል ሌላ ብልሃት መፈለግ አስፈላጊ ቢሆንም ቀላል መፍትሄ አልተገኘለትም። ሐሳቡ ሩቅ ቢሆንም የተገኘው አማራጭ ወደ ትግራይ መግባት ብቻ ሆነ። እናም እዚያ የሚሆነውን ማየት። ትግራይ ያለው ሁኔታ ትግሉን ለመቀጠል የሚያስችል ባይሆን እንኳን ቢያንስ የያዙትን መሳሪያ ጸረ ደርግና ጸረ ሶቪየት ህብረት ለሆነው ህወሓት መስጠት ከምንም የተሻለ አማራጭ ነው በማለት ግንቦት 23 ቀን 1972 ጣጣ ላይ ወደ ትግራይ የማፈግፈጉ ውሳኔ ለሰራዊቱ ተገለጠ። ወደ ትግራይ ለመግባት መወሰኑ ለየትኛውም የኢህአፓ ታጋይ ቀላል ምርጫ አልነበረም። ህወሓት ከኢህአፓ ጋር የኖረ ጠላትነት አለው። የንቅናቄው መሪዎች ራሳቸው ወደ ትግራይ የመሄዱን ሐሳብ ለሰራዊቱ ሲያቀርቡ እዚያ ስለሚገጥማቸው ነገር በእርግጠኝነት የሚያውቁት ምንም አልነበረም። ብዙም ታጋይ ሐሳቡን በከፍተኛ ተቃውሞ ነው የተከራከረው። በዚያ ወቅት ደግሞ ህወሓትና ኢህአፓ ወልቃይት ውጊያ ላይ ነበሩ። የአሲምባው ጦርነት ትዝታም አለ። እናም ቁጥሩ የበዛው ታጋይ የንቅናቄውን መሪዎች እንዴት ወደ ትግራይ እንሄድ ትላላችሁ? እናንተ የህወሓት ሰርጎ ገቦች ናችሁ እያለ ወደ ደርግ ገብቶ እጁን ሰጠ። በአጠቃላይ ከእንግዲህ መታገል የምትችልበት ሁኔታ የለም ብሎ ወደ ደርግ የገባው ቁጥሩ በርክቶ የደሴና የጎንደር መጠለያ ጣቢያዎችን አጨናንቆ ነበር። ወደ ትግራይ የመሄዱ ውሳኔ ላይ ከተደረሰ በኋላ የንቅናቄው መሪዎች ከስልጣን ወርዶ የነበረውን የሪጅን አመራር አባላት ምን እንደሚያደርጉ ተወያዩና ወንጀለኞች ስለሆኑ እንቅጣቸው ብለው ሰዎቹ ወደ ነበሩበት ሐሙሲት ሄደው ያዟቸው። እምሩ የተባለው ሲያመልጥ መክሪያ ወርቁ አሰፋና በርሄ የሚባሉ ተያዙ። ከነሱ በርሄ አምልጦ ጸለምት ሲገባ የተቀሩትን እንምታቸው ሲሉ ቆይተው በመጨረሻ ወደ ፈለጋችሁበት ሂዱ ብለው አሰናበቷቸው። የበቀል እርምጃ ስላልተወሰደባቸው አመስግነው ወደ ጸለምት ሄዱ። በዚያን ወቅት ጸለምት ብዙ ታጋይ ወደ ደርግና ሱዳን ይግባ እንጂ የቀረ ሰራዊት ነበር። የጸለምት ህዝብ ለኢህአፓ ከበሬታ ነበረውና ተቀበላቸው። ሰራዊቱ ከበለሳ ሊወጣ ሲሰናዳ የንቅናቄው አባላት አንድ የቀረ ስራ ነበራቸው። ይኸውም ከበለሳ ከመውጣታቸው በፊት ራሳቸውን ይፋ ማድረግና ከኢህአፓ መነጠላቸውን ማወጅ ነበር። በእወጃው ሰኔ 1 ቀን 1972 ነዋሪ ቆላ ላይ ኢህአፓን ሲዋጉ የነበሩ ህቡ ድርጅቶች መኖራቸው ይፋ ተደረገ። ከዚህች ደቂቃ ጀምሮ ኢህአፓ የኛ አይደለም፣ እኛም የኢህአፓ አይደለንም ተባለ። ዴሞክራቲክ ንቅናቄው ራሱን ይፋ ካደረገ በኋላ በበለሳ የነበረው ሰራዊት ሁሉም ወደ ፈለገበት እንዲሄድ ተደረገ። ታጋዩ እንደየፍላጎቱ ወደ ደርግ፣ ወደ ሱዳን፣ ወደ ትግራይ ለመሄድ ጎዳናውን መረጠ። በቀልድ አጠራር 3 የአብዮት ጎዳናዎች በመባል የታወቁት እነዚሁ ነበሩ። ሰራዊቱ በፊት አንድ በአንድ በሌሊት እየጠፋ ሲሄድ የተመለከቱና ኋላም በይፋ ነቅሎ ከበለሳ ለመውጣት መዘጋጀቱን የሰሙ ኢህአፓ ባለባቸው አካባቢ የነበሩት የበለሳ ገበሬዎች ሁኔታው ክፉኛ ነበር ያስደነገጣቸው። ኢህአፓን አቅፈው በመያዛቸው ከደርግ ጠላትነት በማትረፋቸው ኢህአፓ ሲወጣ ደርግ የበቀል እርምጃ እንደሚወስድባቸው በማመን ወዴት ጥለዋቸው እንደሚሄዱ ጠየቋቸው። አንድ የበለሳ ገበሬ ዛሬ እንደሚያስታውሰው እስከ ዛሬ አሳና ባህር ሆነን ኖረን አሁን ወዴት ነው የምትጥሉን? እናንተ ስትሄዱ ከምኒቱ ነው የምንገባ አልናቸው። በዚህ ጊዜ የንቅናቄው መሪዎች አርሶ አደሩን ሐሙሲት ላይ ሰብስበው እኛ ለቀን ሳንወጣ በፊት ሽማግሌ ወደ ደርግ ላኩና ኢህአፓን እናስወጣለን እናንተ ምረት ስጡን ብላችሁ ጠይቋቸው አሏቸው። ገበሬው ከመሃሉ 12 ሽማግሌዎችን መርጦ ወደ አርባያ ወረዳ ከተማ ላከና እንደተባለው ምህረት ጠየቀ። ለጊዜው ደርግ ምህረት ሰጣቸው። ኋላ ያደርግን መሳሪያ ደብቀሃልና አምጣ ያለ ገበሬውን ያሰቃየውና ያሳደደው ገባ። ሰራዊቱ ከበለሳ ሲወጣ በጣም ብዙ የሆነ ቁጥር ወደ ደርግ ሲገባ
አመቺ ሁኔታ ከተፈጠረ ለመታገል የመረጡት 112 ሰዎች ብቻ የተከዜን አቅጣጫ ይዘው ወደ ትግራይ ሄዱ። ወደ ደርግ ገብተው እጃቸውን የሰጡት ታጋዮች ትግሉን ለመተው ቢመርጡም ሰላማዊ ህይወት ቀሎ አላገኙትም። በረሃ ወጥተው የታገሉትን ደርግ መልሰው እጃቸውን ሲሰጡት በጣም ከሚወዱት ድርጅት ወጥቶ በጣም ወደሚጠሉት ጠላት ለመግባት ሲገደድ የሐዘኑን ጥልቀት መገመት ያዳግታል። ወደ ደርግ የገቡትን የኢህአፓ ታጋዮች የገጠመ አስከፊ ሁኔታ በአይነቱ ብዙ ነው። ከሁሉም የከበደው ስቃይ ግን ያመኑት ድርጅት ሲከዳቸው ያተረፉት የህሊና ቁስል ቁጭት ነበር። በወኔ ከቤት ወጥተው አንገታቸውን ደፍተው ወደ ቤት ተመልሰዋል። ታጋዩ መጀመሪያ አካባቢ ተስፋ ቆርጦ ወደ ደርግ ለመመለስ ሲወስን መንደሬ ገብቼ እንዳረገ ያርገኝ ሲል ለማንም ሳያማክር ብቻውን ግፋቢል አንድ በጣም ከሚያምነው ጓደኛው ጋር እየሆነ ነው ተደብቆ የጠፋው። በአርሶ አደሩ መሃል ሲያልፍም እንዳይታይ ተጠንቅቆ አሊያም በጨለማ ነበር የሚጓዘው። አለበለዚያ ገበሬው ካየው ደርግ ጥርስ አስገብተኝ ወደ ጥለኸኝ ነው የምትሄደው እያለ ይመተዋል። በዚህ መልክ መንገድ ላይ የቀሩ ሞልተዋል። ከበለሳ ራሱ ከሰራዊቱ ተነጥለው ሲጠፉ ብርቱ ጥንቃቄ ማድረግ ነበረባቸው። ሊጠፋው አስቧል የተባለ የገደለው ብቻ ብዙ ነበር። በመጨረሻ ሰዓት የወጡት ብቻ ናቸው ከዚህ ስጋት ነፃ የሆኑት። ለደርግ እጃቸውን ከሰጡ በኋላ ጎንደር አዘዞ ካምፕ ውስጥ ተሰብስበው የ2 ወር የፖለቲካ ንቅናቄ ተሰጣቸው። በ2 ወር ትምህርት ኢህአፓን ከጭንቅላቱ አስጥቶ በምትኩ ደርግን ማስገባት ማሰብ ቀልድ ቢሆንም ተደረገ። ከፖለቲካው ንቅናቄ በኋላ ምህረት ጠይቆ ገብቶ ንቃት ወስዷል የሚል ወረቀት እየተሰጠው ወደ አስመዘገበባት ሀገር የሚያደርስ መሳፈሪያ ገንዘብ ሰጥቶ ተሸኘው። አማራጭ ያታውቅ አልሆነ በቀር ብዙ ትውልድ መንደር ወይንም ኢህአፓ ሆኖ ሲንቀሳቀስ ወደ ነበረበት ቦታ ለመመለስ አልደፈረም። የድሮ ባለስልጣን አሁንም አለ። የምረት ወረቀቱን ከእጁ እየተቀበለ ወርውሮ ያስራል፣ ይገርፋል። ምረት ተደርጎላል ከተባለ በኋላ ሀገሩ ሲደርስ ወደ ገደል ተወርውሮ የሞተም አለ። አብዛኛውን ከበረሃ ተመላሽ ለረጅም ጊዜ ያሰቃየው ከእስሩና ከግርፋቱ በላይ ህይወትን ሀብሎ መጀመሩና ከህብረተሰቡ ጋር በቋንቋም በአስተሳሰብም አይግባባም። ጓደኞቹ በቀይ ሽብር ወደ ተገደሉበት መንደር የተመለሰው አርማቸውን ማንሳቱ ሳይሳካለት ባዶ እጁን መመለሱ ሰቀቀን ይሆንበታል። በመታገሉ እንደተታለለ የቆጠረው በርካታ ነው። ያም ሆኖ ከተማ ሲመለስ አንዳንዱ ኢህአፓ አልፈረሰም ሸሽታን የመጣችው የሚሉ ጓዶች አጋጥመውታል። በቀይ ሽብር የተገደሉ ጓዶቹ እናቶች ሲያዩት ልጆቻቸውን ስለሚያስታውሳቸው ክፉ ቀን ምሳሌ እንደ ክፉ ትዝታ ቀስቃሽ ነው የሚመለከቱት። እናም ከበረሃ ተመልሶ በደርግ ስርዓት ውስጥ እየኖረ ራሱን ከተማ ውስጥ ማግኘቱ የየለት ቅዠት ነበር የሆነበት። በውኑም በህልሙም ያላሰበው ነገር ሆነ። ሁሉ አልዋጥልህ ብሎ በከንቱ ራሱን መስዋዕት ያደረገ ትውልድ ምሳሌ ሆኖ ከዚያ ሁሉ መከራና የትግል ጽናት በኋላ ባዶውን ወደ ነበረበት ተመልሶ ያቋረጠውን ትምህርት ለመቀጠል ሲታገል ጥሏት ለሄደችው እናቱ ልጅ መሆንን ሲማር ህዝብ ማለቱን ትቶ ለዕለት ጉርሱ እንጀራ ፍለጋ ሲኳትን ራሱን ሲያገኘው ሁሉ አላምር ብሎት ብቸኛና ተካዥ የሆነ ሰው ነው እየሆነ የተመለሰው የኢህአፓ ታጋይ። ወደ በለሳ ስንመለስ ግንቦት 27 ቀን 1972 በለሳን ለቆ ወደ ትግራይ መጓዝ ለጀመረው ሰራዊት ጉዞው አስቸጋሪ ነበር። የቆላው ሐሩር አናት ይበሳል። አሸዋው እንደ እሳት ይፋጃል። ድካሙ የጠናበት አሸዋ አላስኬድ እያለ ወደ ኋላ ሊጎትተው ሸክም ለማቅለል መጽሐፉንም ምኑንም ከጀርባው ያወረደ እየጣለ ወደፊት ይተረተራል። ረሃቡም የጠና ነበር። እፍኝ ስኳር እየቃመና እየተቋጠረ የሚሰጠውን ዳቦ ቆሎ እየቆረጠመ ነበር ከሐሩሩ እየታገለ በበረሃ ውስጥ የሚጓዘው። ጉዞውን አስቸጋሪ ያደረገው ረሃቡና ድካሙ ብቻ አይደለም። ሰራዊቱ ከደረሰበት የስነ ልቦና ሞራል ጉዳት አንጻር ሲታይ ረሃቡና ድካሙ ትልቁ ፈተና አልነበረም። ፈተናው ተስፋ ማጣት፣ የሚጨበጥ ራዕይ አለመኖርና ጉዞው ተስፋ የታጣበት ጉዞ መሆን ነበር። ታጋዩ ከኖረበት ድርጅት ራሱን ያግልል እንጂ ገና አዲስ ድርጅት አላቋቋመም።
አዲስ የትግል ስልት አልነደፈም። ከአንድ ትልቅ ድርጅት ወጥቶ ሌላ ድርጅት አላቋቋመም። ለመታገል ማሰቡ መወሰኑና መድፈሩ ከባድ ነው። በዚህ ላይ በሚሄድበት ቦታ በአዲስ መልክ መታገል ይችል እንደሆነ እንኳን አያውቀውም። ለአንድ ወታደር መድረሻውን እንዳለማወቅ የከፋ አደጋ የለም። ታጋዩ በትግራይ የሚጠብቀውን ህወሓትን የሚያውቀው በጠባብና በብሔርተኝነቱ ነው። ስለ ህወሓት የሚያውቀው አንድም ጥሩ ነገር አለመሆኑ ብቻ አይደለም። ሁለቱ ድርጅቶች በጠላትነት ከመታየት አልፈው ጦር ተማዘው ደም ተፋሰዋል። ዛሬ ወደዚያ ድርጅት ነው የሚሄደው። እናም ህወሓት እንዴት እንደሚቀበላቸው ምን እንደሚያደርጋቸው ፍንጭ አልነበራቸውም። ከነፍራቻቸው ከነጥርጣሪያቸው ነው ትግራይ ለመሄድ የተነሱት። ከጥርጣሪያቸው የተነሳ ህወሓትን አስመልክቶ የነበራቸውን ሰነዶች በሙሉ አቃጥለዋል። ስጋቱ ይመቱናል እስከ ማለትም ሁሉ የደረሰ ነበር። በዚህ ሁሉ ፈተና ውስጥ በጉዞው ላይ አንድ የከፋ አደጋ ተፈጥሮ ነበር። በሰራዊቱ መሃል ትልቅ ውዥንብር ነገሰ። አመራሩ ወደ ሱዳን ጥሎን ሊጠፋ አስቧል። ገንዘብ ይዘዋል። እኛን የፈለጉን እየተጠቀሙብን ያለው እንድንሸኛቸው ብቻ ነው የሚል ወሬ በስፋት መናፈስ ጀመረ። ወሬው ተደራጅቼ እታገላለሁ ብሎ የወሰነውን ታጋይ አናጋው። በሰማው ነገር የተበሳጨውና ያዘነው ታጋይ ንዴቱ ከልክ አልፎ የመሪ ነገር ይኸው ነው፣ የምንበተን ከሆነ አሁኑኑ እንበተን አለ። የመጨረሻ ተስፋ ቆርጦ ለመበተን ተዘጋጅቶም ነበር። የሁኔታውን አደገኝነት የተመለከተው አመራር አደጋ ከመከሰቱ በፊት ውዥንብሩን ለማጥራት ውይይት እናድርጋልና ውይይት አደረገ። ውይይቱ መረጋጋት ፈጠረ። በጉዞ ላይ እንዳሉ አስቀድሞ ወደ ትግራይ እየመጣ መሆናቸውን ለህወሓት የሚያሳውቅ አንድ ቡድን ተልኮ ነበር። ህወሓትም በበኩሉ በገበሬዎች አማካኝነት የታጠቀ ሰራዊት እየመጣ መሆኑን መረጃ ደርሶት ነበር እና ሰራዊቱ ውይይት ላይ እንዳለና ትግራይ ለመግባት የ3 እና 4 ሰዓት መንገድ ሲቀረው ሁኔታውን እንዲጣራ የተላከ የህወሓት የታጠቀ ኃይል ወዳሉበት መጣ። እንደመጣም ስለ ማንነታቸውና ስለ ጉዟቸው ጠይቆ ተነጋገሩ። ከዚህ በኋላ ሰራዊቱ የጀመረውን ውይይት ትግራይ ገብቶ ለመጨረስ ተስማምቶ ሰኔ መጀመሪያ ላይ አብያዲ የተንቤን አውራጃ ዋና ከተማ ገባ። እንደገባም ወዲያው ትጥቁን ፈቶ መሳሪያውን አስረከበ። ከህወሓት በኩል ስለተደረገው አቀባበልና ስለ ወቅቱ ሁኔታ መለስ ዜናዊ ሲያስታውስ እንዲህ ይላል። ለመጀመሪያ ጊዜ የተገናኘነው በለሳን ለቀው ትግራይ በመግባት ጻኢ በሚባል ስፍራ ላይ ከተሰባሰቡ በኋላ ነው። ሲመጡ ጥርጣሬ እንደነበራቸው የታወቀ ነው። ግን በሁለት ምክንያቶች የሚገርም አልነበረም። አንደኛ በህወሓትና በኢሃፓ መካከል የቆየ ግጭት ነበር። እያንዳንዱ ድርጅት በአባላቱ ላይ ያሳደረው ተጽዕኖ ነበር። ሁለተኛ ኢሃፓ የራሱ ስህተት እንደነበረው ሁሉ ህወሓትም የራሱ ስህተት ነበረው። በመጀመሪያዎቹ ምዕራፍ ከጠባብነት የጸዳ ነበር ለማለት አይቻልም። በጊዜው ምንም እንኳን የጠባብነት አመለካከት ከሞላ ጎደል የተረጋገጠበት ሁኔታ የነበረ ቢሆንም ለጥርጣሬው መነሻ የሚሆን ነገር አልነበረም አይባልም። ከተገናኘን በኋላ እንዳጋጣሚ ሆኖ ከተማ ላይ ከኔ ጋር ትውውቅ የነበረን ሰዎች ነበሩ። መጀመሪያ የኢህአዴን አመራር ከነበሩት ውስጥ ዳውድ የሚባል ጓድ ጋር ዩኒቨርሲቲ እንተዋወቅ ነበር። ሌላው የኢሃፓ አባል ሆኖ የማውቀው ያሬድ የሚባል ነበር። ከነሱ ጋር በግልጽ ለመወያየት እድል አገኘው። የድርጅታችንን ሂደት የነበሩንን ችግር ባጭር አስቀመጥንላቸው። ኢሃፓ ላይ የነበረን አመለካከትም አስቀመጥንላቸው። አንድ ነገር ያኔ ተግባባ ነው በሁለት ጥያቄዎች ላይ መስማማት እንደማይጠበቅብን በሂደት እየተዋወቅንና እየተመዛዘንን ይበልጥ ደግሞ እየተቀራረብን መሄድ እንደምንችልና በአንድ ወቅት የነበረን ጥንካሬ መጥፋት እንደሌለበት በዚህ ለመጀመር ተግባባን። በህወሓት በኩል ብዙዎቻችን ዘንድ ወሳኙ ነገር የነበረው ሰው ሁሉ ወደ ውጭ ሲፈስ እንታገላለን ብለው መቅረታቸው ነው። በእነሱ በኩል ትልቅ ድርጅት ትተው ከሚመርጡት ድርጅት ጋር በቅርበት ተገናኝተው መስራት መቻል ከኛ ይልቅ ለነሱ የከበደ ነገር ነበር ነው የምለው። መለስ ዜናዊ ለፍልሚያ መጽሔት 1991 እንደተናገሩት ሰራዊቱ ትግራይ እንደገባ ከመደራጀቱ በፊት ኢሃፓ ውስጥ እያለ ለውድቀት ያበቁትን ስህተቶች የሚመረምርና እንዳይደገሙ አርሞ አዲስ አካሄድ የሚተልም መድረክ ከፈተ።
የእርማት እንቅስቃሴው ከሰኔ 26 1972 ጀምሮ ሲካሄድ ዋነኛውና በጣም ያከራከረው እንደምን መታገል ይቻላል የሚለው ጥያቄ ነበር። ተደራጅቶ መታገል ይቻላል ወይስ አይቻልም የሚለው በዋዛ የሚመለስ ጥያቄ አልሆነም። የምንታገለው አርሶ አደሩም ከሆነ ደርግ የመሬት ጥያቄን ስለመለሰ በምንድነው የምናነሳሳው የሚሉ አስተያየቶች ነበሩ። ወቅቱ አዲስ ትግል መጀመር ከባድ የሚያደርግ አስቸጋሪ ወቅት ነበር። በወቅቱ ጸረ ደርግ እንቅስቃሴዎች ተዳክመው የተመናመኑበት፣ ደርግ ራሱ ኃይሉ የተጠናከረበት፣ ሰው አመጽና ተቋሙ ፈርቶ ከመናገር ይልቅ ዝምታ የመረጠበትና ታግሎ ማሸነፍ ያጠራጠረበት ጊዜ ነበር። ይህንን የተመለከቱና ግዙፉ ድርጅታቸው ወድቆ በአዲስ ድርጅት በትንሽ ኃይል የመታገሉ ተስፋ ጨልሞ ውጤት የታያቸው ደርግን ታግሎ መጣል ማለት ተራራን በገመድ መጎተት ማለት ነው ብለው ተስፋቸውን አሟጠጡ። እናም ተስፋ ለሌለው ትግል በስፒል የተወጋች ደም ማፍሰስ አይገባንም እያሉ በፉርጎ በቡድን እየሆኑ ተራ በተራ ተያይዘው ወደ ሱዳን ጎረፉ። የተጀመረው የእርማት እንቅስቃሴ ውይይት እየተካሄደ ያለ በመሃሉ የሄደው ሄዶ ከ112ቱ 70 ብቻ ቀሩ። ውይይቱ ለ24 ቀናት ተካሂዶ ሐምሌ 20 2072 ሲጠናቀቅ ሌላ ፉርጎ ሄዶ በመጨረሻ 37 ሰዎች ብቻ ቀሩ። እነዚህ ነበሩ ደርግን ለመጣል አዲስ ትግል ለመጀመር የቆረጡት። ቀደም ብለው በኢትዮጵያ ተመስርተው የነበሩት ኢህአፓንና ህወሓትን የመሳሰሉትና ሌሎች ጸረ ደርግ ድርጅቶች የተቋቋሙት የ66ቱ ህዝባዊ አመጽ ከፍተኛ ደረጃ ላይ በደረሰበትና ደጋፊ በብዛት ለማፍራት አመቺ በሆነበት ወቅት ነው። አሁን ግን ያ ሁኔታ የለም። ደርግ መልኩን ባይቀየርም ህዝባዊ አመጽና መነሳሳት ተዳፍኗል። በዚህ ሁኔታ ውስጥ ትግል ለመጀመርና ለመቀጠል መነሳት ትልቅ ፈተናና ጽናት እንደሚጠይቅ መገመት ከባድ አይሆንም። በትግራይ የቀሩት 37ቱ ሁለት ሴቶችን ጨምሮ አዲስ ድርጅት ለመመስረት ሐምሌ 22 አደራጅ ኮሚሽን አቋቋሙ። ኮሚሽኑ ከሐምሌ 22 ጀምሮ ለ105 ቀናት ያደረጃጀት መልኩን በጥልቀት እያጤነ የሚመራበትን ፕሮግራም፣ ታክቲክ፣ ስትራቴጂውንና የትግል ስልቱን ነደፈ። ከዚህ በኋላ የድርጅት መስራች ጉባኤውን ተክራሯ በሚባል ቦታ ላይ ለ5 ቀናት አካሂዶ ፕሮግራሙን አጽድቆና ፖሊት ቢሮንና ማዕከላዊ ኮሚቴውን መርጦ ህዳር 11 ቀን 1973 ኢህዴንን የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ መሰረተ። የድርጅቱ መስራች እንደሚሉት በትግራይ ቆይታው ወቅት የታጋዩን የትግል ስሜት ያበረታውና ህወሓት ላይ የነበረውንም ጥርጣሬ ያስወገደለት አንድ ትልቅ ነገር ህወሓት መልካም አቀባበል ሳይሆን የትግራይ ህዝብ ሁኔታ ነው። ህወሓት ብዙ ጠላቶች የተነሱበትና ከኢዲዩ፣ ከተሃት፣ ከጀብሃ፣ ከኢሃፓና ከደርግ ጋር ሲዋጋ የኖረ ድርጅት ነው። ህዝቡ አሁን ለመጀመሪያ ጊዜ ህወሓት ጎን የሚቆመው ሌላ ብሔር የሌላ ድርጅት ኃይል ማየቱ አስደሰተው። አባላቱ ሆን ብለው የህዝቡን ስሜት ለማጤን በብዙ ቦታዎች በተዘዋወሩበት ጊዜ በየደረሱበት ከህዝቡ የሚሰሙት ይህንን ህዝብ ጥላችሁ ሄዳችሁ ሲባል እንዳንሰማ፣ ጥይት በግንባራችሁ እንጂ ከጀርባችሁ መታችሁ ሲባል እንዳንሰማ የሚል ማበረታቻ ቃል ነበር። ይህ ትግሉን በታላቅ ሞራል ለመጀመር በጣሙን የረዳው ሁኔታ ነው። ኢህዴን ከተመሰረተ በኋላ የትጥቅ ትግል ለመጀመር ዝግጅት ሲያደርግ ለወታደራዊ ቤዝ የሚሆን አመቺ ቦታ የመምረጥ ጉዳይ ተነሳ። ከቦታው አመቺነት ባሻገር እንደ መጀመሪያ መስፈርት የተወሰደው ኢህአፓ ያልነበረበት ስፍራ የመሆኑ አስፈላጊነት ነው። ኢህአፓ በነበረባቸው ቦታዎች አርሶ አደሩ ስለ ኢህአፓ መልካም ትዝታ የሌለው በመሆኑ የኢህዴንን አባላት በንጹህ መንፈስ እንደማይቀበልና ትግሉን እንደሚያደናቅፍ የታወቀ ነበር። በለሳ ጥሩ ቤዝ ሊሆን ይችል ነበር። ጸለምትም ጥሩ ቤዝ የሚሆን ነበር። ነገር ግን በተጠቀሰው ምክንያት ሊያግባባቸው አልተቻለም። እናም ሌላ ስፍራ ተጠንቶ ወሎ ውስጥ ዋግ አውራጃ ተመረጠ። ኢህዴን ዋግ ገብቶ ሚያዝያ 11 ቀን 1973 ሚስክ ሚካኤል ላይ የትጥቅ ትግሉን አወጀ። የመጀመሪያዋ ጥይት ጮኸች። የወሎ ትግል በተጀመረ በአንድ ዓመት ውስጥ የአርሶ አደር ሰራዊት መልምሎ ከኮረም በስተቀር ሌሎች አካባቢዎችን ከሞላ ጎደል በቁጥጥር ስር አዋለ። ከ10 ዓመታት በኋላ 1983 ደርግ ወደቀ። ተፈጸመ።
የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።